የድካም ስሜት ይሰማኛል። መድኃኒት ሜትፎርሚን በየቀኑ ወስዳለሁ። አቅም ያሳጣኛል። ምን ትመክሩኛላችሁ? እድሜ 15 ነው ብለናል። እሳቸው እንግዲህ በተሻለ መልኩ የተሻለ መረጃ ሰጥተውናል ስላላቸው ህመም። እንግዲህ ያው የስኳር ህመም ያለባቸው ሰዎች በተለያየ ምክንያት የድካም ስሜት ሊሰማቸው ይችላል። እንግዲህ ዋናው የድካም ስሜት የሚያመጣባቸው ግን ብዙ ጊዜ ስኳራቸውን ኮንትሮል አለማድረግ ወይም ደግሞ ስኳራቸውን አለመቆጣጠር፣ ወይ ስኳር በከፍተኛ ሁኔታ መጨመር ሊሆን ይችላል፣ ወይ ደግሞ ስኳር በከፍተኛ ሁኔታ መቀነስ ሊሆን ይችላል። ስለዚህ መጀመሪያ ማድረግ ያለባቸው ስኳራቸውን ከምግብ በፊት ከምግብ በኋላ መለካት፣ ከመጠን በላይ ነው ወይስ ከመጠን በታች ነው የሚለውን ነገር ማረጋገጥ ያስፈልጋል። ሌላኛው የሶስት ወር የስኳር መጠን ደም ውስጥ ያለው የሚያሳይ ምርመራ አለ። ያ ተሰርቶ ያለው አቬሬጅ የስኳር መጠን ቢታይላቸው መልካም ነው። መድኃኒቶቹንም ለማስተካከል ይጠቅማቸዋል። እንግዲህ የስኳር ሁኔታቸው ጥሩ ከሆነ ያ ማለት በተጋነነ ሁኔታ ከፍ ማለት ከሌላቸው ወይም ደግሞ በተጋነነ ሁኔታ ዝቅ ማለት ከሌለ የስኳር መጠናቸው ጥሩ ከሆነ የስኳር ህመም ያለበት ሰው ሊያጋጥሟቸው የሚችሉት ከስኳር ጋር ተያይዞ የሚመጡ ሰውነት ላይ የሚደርሱ ጉዳቶች አሉ። ከዛ ጋር የተያያዘ ሊሆን ይችላል። ይህ የድካም ስሜት ለምሳሌ አሁን ከስኳር ጋር ተያይዞ የኩላሊት መስነፍ አጋጥሟቸው ሊሆን ይችላል። ከስኳር ጋር ተያይዞ የልብ መድከም አጋጥሟቸው ሊሆን ይችላል። ስለዚህ የስኳር መጠናቸው ደህና ከሆነ ያለው ኮንትሮሉ ጥሩ ከሆነ ሌላው ልባቸውን ቼክ ቢደረጉ ኩላሊታቸውን ቼክ ቢደረጉ መልካም ነው። ይህንን እመክራቸዋለሁ። በጣም ጥሩ። እንግዲህ ስለዚህ አሁን እሳቸው የነገሩን አንደኛ ቀጥታ ከስኳሩ ጋር የተያያዘ ሊሆን ይችላል ነው። ሁለተኛ ደግሞ ከስኳሩ ቆይታ አንጻር በተለይ ደግሞ እንግዲህ እድሜያቸውም 55 ስለሆነ እንግዲህ አይነት 2 ስኳር ነው ሊሆን የሚችለው ብለን እናስባለን። ስለዚህ ስኳሩ ያመጣቸው ተጓዳኝ የሆኑ የሌሎች የሰውነት ክፍሎች መጎዳት ሊሆን ይችላል እንዲህ የሚያደርጋቸው። ስለዚህ አሁን የት ሄዱ ዶክተር እስማኤል? እንግዲህ ይህንን ለማየት መጀመሪያ በአቅራቢያ የሚገኝ ጠቅላላ ሐኪም የሚያገኙበት ቦታ ላይ ካለ ጠቅላላ ሐኪም ቢያቸው ወይም ደግሞ ልክ እንደ ኦልተርኔቲቭ እንደ አማራጭ የውስጥ ደዌ ስፔሻሊስት ሐኪም ቢያቸው ስኳራቸውን ያለበትን ደረጃ ለማወቅ ያስችላል። ከዚያም በተጨማሪ እንግዲህ የስኳራቸው መጠን ኖርማል ወይም ደግሞ ደህና የሚባል ከሆነ የውስጥ ደዌ ስፔሻሊስት ሐኪም ቢያቸውና ሌሎች ከስኳር ጋር ተያይዘው ሊመጡ የሚችሉ ኮምፕሊኬሽኖች ወይም ደግሞ ጉዳቶች ካሉ ቢታዩ መልካም ነው። የውስጥ ደዌ ሐኪም ወይም ጠቅላላ ሐኪም ቢያቸው የተሻለ ነው።